ሸዋፈራውን ማሰራት በጣም ይከብዳል። እኔ ማስቀው ያለው ያለ የሚንቋረረ ሰውዬ ይመስላል። ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ወዲቶም ነኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እንደተለመደው እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ ቀርቤያለሁ። ከእናንተ የሚጠበቀው ሙሉን ቪዲዮ የተመለከታችሁ ዘና ፈታ ማለት ብቻ ነው። ቪዲዮን ግን ከመጀመራችሁ በፊት የተለመደችው ላይክ እንዳትረሳ፣ ለቻናሉም አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። አርጅቷል። አሁን ሰራዊትን አፍቃሪ ማድረግ በጣም ይከብዳል። ሰራይ ወይ የሆነ እንትን ካልሰራ በስተቀር የሆነ ውሃና ፍሳሽ ልማት ማስታወቂያ ካልሰራ በስተቀር ሰራዊትን ማሰራት ይከብዳል። ሸዋፈራውን ማሰራት በጣም ይከብዳል አይደል? አሁን እኔ ማስቀው ያለው ያለ የሚንቋረረ ሰውዬ መስማት፣ በዛ ላይ መላጣ ሰውዬ መስማት አንተን አሁን ቲክቶክ ላይ እና የምሱን ቲክቶክ ላይ ያየነው እንትን ነው። ፋራ ስለሆነ ፋራ ገጭ ነው የሚለው ለፎቶ ነው። ዝም በለ ፎቶ ነው ብሏል እኮ ባቡጂ። እንግዲህ ምን ነክቶት እንደሆነ አላቅም ማለት እያለ ያለው ነገር ምንም ደስ የማይል ነገር ነው። አትሊስት እነዚህ ሰዎች የሙያ አጋሩ ናቸው። ያው የሙያ ራሱ ኢቲክስ አለው፣ የራሱ ስነ ምግባር አለው። ግን ስማቸውን ጠርቶ እየተሳደበ ነው። ከሱ ይሄ ነገር አይጠበቅም ማለት በጣም ነው የሚደብረው። አሜሪካን ውስጥ አንድ ሴት ፍቅረኛዋ ለጓደኞቿ ስታስተዋውቅ ጓደኞቿ የሚሉት ዋው ያምራል ነው። ኢትዮጵያ ውስጥ ግን ርቦናል፣ ንገሪው፣ ርቦናል፣ የሆነ ነገር ይዘዝ። እውነቱን ነው። ልጅ በጣም ብዙ ወንዶች ተማረዋል በዚህ ጉዳይ ማለት ነው። አንድ ሴት ብቻዋን ሊያገኛት ቀጥሯት፣ እንግዲህ እሷ ግን ከዚህ ከዛ ጓደኞቿን ሰብስባ ማለት ነው ኪሱን እንደዚህ ሊቦጠቡጡት ማለት ነው። ኧረ ማዘር ይሻላል። አሁን ላይ የቤቲንግ ጉዳይ ማለት የቁማር ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። በእርግጥ ቲኔጀሮች ላይ ነበር፣ በጣም ወጣቶች ላይ ነበረ በጣም ይሄ ነገር ኢንፍሉዌንስ የነበረው። አሁን ደግሞ በእድሜ ትልልቅ ሰዎች ጋርም ደርሷል። አንድ በጣም ያስገረመኝ ቪዲዮ አለ፣ እስቲ እንመልከተው። እሺ ቤቲንግ ነው። ቤቲንግ ቼክ እያደረግን በዚህ ጠራራ ፀሐይ። ኧረ ኑሮ ምንም አልተመቸውም። ይሄ ሰውዬ ጋይቷል። በኑሮ ጋይቷል። ምንም የለውም። ይኸው 5-0 እየመራው ነው። ይወጣው አጠቅልለው እንጂ ፍታው። ገንዘብ ያዝ። የለውም እንዴ? ኧረ እባክህ ጣልከው። ሌላ በጣም ያስገረመኝ አንድ ቪዲዮ አለ። እንግዲህ ሁለት ሴቶች በጠራራ ፀሐይ እነሱም ሰክረው አደባባይ ላይ ሌላ ታሪክ ውስጥ ገብተዋል። እስቲ ቪዲዮ እንመልከት። ያቸው እንዴት እንደነዳችሁ ራሱ ጥግጥ ብለው እስከ መጨረሻው ፍራት ልጅ ጥጋበኛ ይበቃል። አሁን የሚያሰፋ ይበቃል። ትራፊክ የለም መቀማት ነው። እቺን ግባ ወንድሜ። ሁሌ ታናደኛለች፣ እኔም አናዳታለሁ፣ እንደባደባለን። ጠልቻት አይደለም፣ እሷ ምን ጠልታኝ አይደለም። ይኸውልህ እሷ ነች የመታችኝ በቁልፍ። ሌላ ጥንታው ሰባራ ነው፣ ይሄኛው ኖርማል ነው። በጋ ቁልፍ ነው እንደዚህ የመታችኝ። እንግዲህ ሴቶቹ ከብደዋል፣ ወንዶችን የሌለ ጥብጠባ ጀምሯል። እሺ እናንተ እንጀራ መብላት ግን እንዴት ይደክማል። አፌ ውስጥ ያለውን በራሱ መዋጣጣተኝ የምር እንደ እንጀራ እኮ አሰልቺ ነገር የለም። እንዴት ነው አጣው? እኔ ጉዴ ሰለቸኝ። እኔ ማለት የሆነ ነገር ልላት አስቤ ቃላት አጣውኝ። እስቲ እናንተ አግዙኝ፣ እስቲ የሆነ ነገር በሉልኝ ኮሜንት ላይ።
ወደ ፍቅር ህይወትክ እንምጣና በተደጋጋሚ ደግሞ ከሴቶች ጋር ያለህም ግንኙነት የሚሰማው ነው። ቬሮኒካን ፈጣሪ ምስክሬ ነው አይቻት ጨብጫት እንኳን። በዚህ ሳምንት እንግዲህ በጣም መነጋገሪያ የሆነ አንድ ጉዳይ አለ። እሱ ምንድነው? ኢትዮጵያ ውስጥ ሰውን በቁሙ እሳት ውስጥ ከተው አቃጥሎ የገደሉ ሰዎች አሉ። የነሱ ቪዲዮ በጣም ሰሞኑን ሲሰራጭ ነበር። ከዚህ ጋር በተያያዘ አንድ ያገኘሁት ቪዲዮ አለ። እስቲ እንመልከተው። አሁንስ ፈራው የእውነት ምን ነው ባላየሁት ይሄን ቪዲዮ ነው ያልኩት። እውነት ሁሉ አልመስለን ያለኝ እውነት ኢትዮጵያ ውስጥ ራሱ አልመስለን ያለኝ ያስፈራል። የእውነት ሰውን ያህል ነገር ክቡር የሆነ የእግዚአብሔርን ፍጡር ከነነፍሱ በእሳት አምላኬ ሆይ ወዴት እየሄድን ነው? ምን አለ በአንድ ጥይት እንኳን ብትገና እንደው ምን አድርጎ ነው? ምን አጥፍቶ ይሆን? የፈጣሪ ያለ አሚና እኔ ጌታ እኔ ፈቲያ ባላንታ እኔው ነኝ ረዳ እኔን በፍቅር መጥቀልሉ በየቤታችሁ አንኳኳ ያንሳችሁ ፈጣሪ ጆሌን ጃለለት ይቆስ። እንደዚህ የሚያደርገው እንግዲህ ፍቅር ነው። ፍቅር የለም ለምትሉ ሰዎች ይሄው ፍቅር አሁን ላይ መኖሩን ምርጥ ምሳሌ ማለት ነው። እንደዚህ በአራት በኩል እያነባ ማለት ነው። ፍቅር የለም ለምትሉ ሰዎች ይሄን የመሰለ ፍቅር አለ። እኔና ሰፎ ድሮ ነው የምንተው። እሺ መጨረሻ ላይ መላጣት ነው ፀጉር ቤት የተገናኘ ነው። ደንበኛችሁ ልትሰናበቱ ታገባት ሚስት ላይ መስፈርት ይኖርሃል? መስፈርት የለኝም። ፍቅር መስፈርት የለውም። ትዳር እግዚአብሔር ስጦታ ነው ብዬ ነው የማምነው። መንፈሷን ካየው ጠባይ ይስተካከላል። ድሃ ከሆነች ሀብታም ትሆነች ችግር የለውም። መንፈሷ ግን አለ የማይለወጥ እግዚአብሔር ነው የሚመስለው መንፈሷ አለ። ያ ትህትና፣ ያ ውበት፣ ያ ፍቅር በሰውነት የማይገደም ማንነት አለ። ያን ደግሞ የሚሰጥሽ እግዚአብሔር ነው። አሁን ብዙ ሰዎች የሚሸወዱ ሁሉም ሰው ውስጥ አለ። ሁሉም ሰው ውስጥ አለ። ሁሉም ሰው ጋር እኩል ሪፍሌክት ያደርግ። ፍቅር ማለት የእግዚአብሔርን መንፈስ ሰዎች ላይ ማየት ነው። መጀመሪያ አንቺ ውስጥ ያለን ፈጣሪን አንኮንዲሽናል የሆነ እንደ ፀሐይ ለሁሉም ሰው እኩል የሚያበራ የፈጣሪ መንፈስ አለ። አንዳንድ ሰዎች በጣም ያጎሉታል። ገና አጠገባቸው በስትሆኚ አታቂም፣ ግን ደስ የሚል ነገር ይሰማሻል፣ ፍቅር ይሰማሻል፣ ሰላም ይሰማሻል። ምንም ቢያደርጉ አክሴፕት ታደርጊያቸዋለሽ። ሌላውን ሳያት እግዚአብሔርን ካስታወስኩኝ አገባታለሁ። ማን ያዘዋል? ማን ይመች። እውነት በጣም ትክክል የሆነ ነገር ነው ያወራው። ቶታሊ እስማማበታሉ። በጣም ትክክል የሆነ ነገር አውጥ ይተፈራል። ኧረ ማዘር ምን እሺ ምንድን ነው ይህ? ሲቆይ ምንድን ነው? ኧረ ተው ሴቶች፣ ኧረ ተው ሴቶች። በጣም የተመቸን ጩጬ ነው። ዝም ብለሽ አይመች እና ምን ይላል? እጅ ጽሑፍ ያንተ ነው እንዳክደኝ። ይኸውልህ ሰማይ ቆይ ኤፍሬም ይላል ሚያላ ሾላ ሚያላ ሾላ። እዚህ ጋር ደግሞ ለወጣ አደረገው ሾላ ሚያላ እንጂ ያው ነው። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ተናገር፣ ድፈር፣ ተናገረው። ይሄ ሁሉ ያንተ ዕዳ ነው በለኝ። ያንተን ነው ከፍላለሁ። አትለኝ እንዴ ታዲያ? ጋይስ የዛሬው ቪዲዮ እንግዲህ የተመለከታችሁትን ይመስል ነበረ። ዘና ፈታ እንዳላችሁበት ምንም ጥርጥር የለኝም። ቪዲዮውን ስትጀምሩ ላይክ ያላደረጋችሁ ሰዎች አሁኑኑ ቪዲዮ ላይክ አድርጉ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ባሪፍ ቪዲዮ ተመልሼ እስክመጣ ሰላም ቆዩልኝ። ቻው።